እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰለም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ። አላህ ሆይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ። አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ የሠራውላቸው ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማለ ዐይኑን ረአት ዐይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ።